ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ኢንተርናሽናል ብሬኩ አልቆ ወደ ክለብ እግር ኳስ ተመልሰናል። በክለብ እግር ኳስ ደግሞ ቀጣዮቹ 2 ወራት እጅግ ወሳኝ ናቸው። የፕሪሚየር ሊጉ መሪ አርሰናል ለ3 ዋንጫዎች ይጫወታል። ትልቁ ጥያቄ የመጨረሻውን ሩጫ ሳይደነቃቀፍ እንዴት ይሮጣል የሚለው ነው። የጓርዲዮላና የሲቲም ጉዳይ አልለየለትም። የጓርዲዮላ የቆይታ ጉዳይ አሁን ላይ ሌላ መልክ የያዘ ይመስላል። ወደ ሊቨርፑል ተሻግረን የአርኔ ስሎትንም ጉዳይ እናነሳለን። አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ኢንተርናሽናል ብሬኩ ለአርሰናል ደጋፊዎች በጣም በጥሩ ጊዜ መጣ ይመስላል እና በዚህ ምክንያት ለአርሰናል ደጋፊዎች ኢንተርናሽናል ብሬኩ የእፎይታ ቀልብ የመሰብሰቢያ ወደ ራሳቸው የመመለሻ በጣም ጥሩ አማራጭ ነበር። ከሲቲው ሽንፈት በኋላ እንደዚህ ያለ ረፍት የግድ ያስፈልጋቸው ነበር። ተጫዋቾች ወደ የብሔራዊ ቡድኖቻቸው ሄደው ይሄንን አስከፊ ነገር የመርሳት እድል አግኝተው ይመጣሉ። በእርግጥ የዓለም ዋንጫ ስብራት የገጠማቸው ተጫዋቾች አሉ። እንዴት ባለ ስነ ልቦና ነው የሚመለሱት የሚለውን እናያለን። በጥቅሉ ግን በውድድር ዘመኑ በማንቸስተር ሲቲ እንደዛ ባለ መንገድ ከተሸነፉበት ጨዋታ በኋላ በቶሎ ኢንተርናሽናል ብሬኩ መምጣቱ ለሶስት ዋንጫው ስለሚፎካከር ቡድን በጣም መልካም ነው ብሎ መደምደም መናገር ይቻላል። አርሰናል እንግዲህ በዚህ ውድድር ዘመን በጥቂቱ 10 ከበዛ ደግሞ 15 ጨዋታዎች ይቀሩታል። ይሄ እንግዲህ በኤፍኤ ካፑና በሻምፒየንስ ሊጉ እንደሚጓዝበት ርቀት የሚወሰን ነው። ከዚህ በኋላ የሚደረጉ ጨዋታዎች አካልንም አእምሮንም በጣም የሚፈትኑ ናቸው። በቀሪዎቹ 7 ወይም 8 ሳምንታት ውስጥ ይህንን እንዴት ባለ መንገድ ነው አርሰናል የሚያስተዳድረው የሚለው በጣም ወሳኝ ነው። ተጫዋቾቹ ራሳቸውን መግዛት፣ መቆጣጠር፣ ጨዋታዎችን በሚገባ ማስተዳደር የሚችሉ ከሆነ ቀጣዮቹ 7 እና 8 ሳምንታት ታሪክ የሚሰሩባቸው ይሆናሉ። አለበለዚያ ግን የውድድር ዘመን ልፋታቸው ሁሉ ደግሞ መና ይቀራል። እንዳልኩት በትንሹ 10 ከበዛ ደግሞ 15 ጨዋታዎች ያደርጋል። እንግዲህ የእነዚህ 15 ወይ ደግሞ 10 ጨዋታዎች ወሳኝነት፣ አስፈላጊነት መቼስ ጥያቄ የለውም እና ጨዋታዎቹ በጣም ሊከብዱ እንደሚችሉ ግልጽ ነው። ከጨዋታዎቹ ክብደት በላይ ግን የጨዋታዎቹ ቶሎ ቶሎ የመምጣት ጉዳይ ደግሞ ነገሩን አስከፊ ያደርገዋል። በጣም ኢንቴንስ ነው ስኬጁሉ። እንግዲህ አርሰናል ከሻምፒየንሺፕ ክለብ ሳውዝሃምፕተን ጋር በኤፍኤ ካፑ ይጫወታል እና ከዛ በኋላ እንግዲህ በፕሪሚየር ሊጉ የሚያደርጋቸው ጨዋታዎች አሉ። በነገራችን ላይ የሳውዝሃምፕተኑን ጨዋታ ማሸነፍ የሚችል ከሆነ ወይ ደግሞ አርሰናል እስከ ፍጻሜ ድረስ የሚጓዝ ከሆነ በዚህ የኤፍኤ ካፕ ውድድር በፕሪሚየር ሊጉ ከኒውካስል ከበርንሊ አይነት ቡድኖች ጋር የሚያደርጋቸው ጨዋታዎች ሪስኬጁል መደረግ ይኖርባቸዋል እና እነዚህ ጨዋታዎች ደግሞ የሚድዊክ ጨዋታ እንዲሆኑ አርሰናል ይገደዳል ማለት ነው። በዚህ መካከል እንግዲህ በሻምፒየንስ ሊጉ ደግሞ ረዥም ጉዞ የሚያደርግ ከሆነ የሚያደርጋቸው ጨዋታዎች ብዛትና ጨዋታዎቹ የሚመጡበት ፍጥነት በጣም አደገኛ ነው። ግን ደግሞ እንደ ቡድኖች የሚሰሩት ቡድኖች የሚዋቀሩት እንደዚህ ላለ ፈተና እንደዚህ ላለ ክብር ነውና እዚህ ቦታ ላይ በመገኘታቸው ከአንገታቸው ቀና ሊሉ እንጂ እንዴት እዚህ ቦታ ላይ ተገኘን ብለው ሊቆጩ በፍጹም አይችሉም። ግን ደግሞ ያለ ጥርጥር በጣም ፈታኝ ነው። ይህንን ፈተና በሚገባ ማለፍ መቻል በውድድር ዘመኑ መጨረሻ ሊያስወድስ ታሪክ ሊያጽፍ ይችላል። እንግዲህ ከየብሔራዊ ቡድኖቻቸው ተጫዋቾች ተመልሰዋል እና በተለያየ መንፈስ ነው ግን ወደ ልምምድ ሜዳ የሚመለሱት። ለምሳሌ የዓለም ዋንጫ የፕሌኦፍ ጨዋታ የነበራቸው ተጫዋቾች ወደ የክለቦቻቸው ሲመለሱ እንዳስመዘገቡት ውጤት ስሜታቸው ከፍም ዝቅም ሊል እንደሚችል እርግጥ ነው። ዮኬሬሽ ስዊድንን ወደ ዓለም ዋንጫው መምራት ችሏል። በጣም ወሳኝ ጎል አስቆጥሮ 23 ኳሶች በነካበት የፖላንድ ሳጥን ውስጥ 2 ኳስ ብቻ በነካበት በጥቅሉ 1 ብቻ ሙከራ አድርጎ ከዛ ሙከራ ጎል ባስቆጠረበት አጋጣሚ የስዊድን ብሔራዊ ቡድን ወደ ዓለም ዋንጫው ማለፉን አረጋግጧል። የማጣሪያው ሂደት ላይ በጣም ደካማ ቡድን ነበር። የቡድኑ የመጨረሻ ሆኖ ነው የጨረሰው። በኔሽንስ ሊግ ባሳካው ውጤት ነው ወደዚህ የፕሌኦፍ ጨዋታ የመጣው እና በመጨረሻ 2 ጨዋታዎቹ ግን ዩክሬንን እና ፖላንድን ሲያሸንፍ ዮኬሬሽ በጥቅሉ 4 ጎሎች አስቆጥሮ በጣም ወሳኝ እርምጃ ተራምዷል እና አሁን ይሄ ተጫዋች ወደ ልምምድ ሜዳ ሲመለስ በዚህ ስሜት በዚህ ተነሳሽነት እንደሚሆን ጥርጥር የለው።
ግን ደግሞ ከዓለም ዋንጫ የቀሩት ሪካርዶ ካላፊዮሪና ክርስቲያን ኖረጋርድ ሲመለሱ እንዴት ያለ ስሜት ይኖራቸዋል? እርግጥ አይደለም። የጣሊያን ብሔራዊ ቡድን ለሶስተኛ ተከታታይ ጊዜ ወደ ዓለም ዋንጫው መሄድ ማለፍ አልቻለም። የክርስቲያን ኖረጋርድም ሀገር ዴንማርክ አልተሳካላትም። በእርግጥ ኖረጋርድ የቡድኑ ቋሚ ተጫዋች አይደለም፣ ግን ደግሞ በምሳሌ የሚመራ ስታንዳርድ ሴት አድርጓል ተብሎ የሚወደስ ነው መልበሻ ክፍል ውስጥ እና የእነዚህ ተጫዋቾች የሙድ ጉዳይ ምን ይፈጥራል የሚለውን እናያለን። ካይ ሃቨርትዝ ከጀርመን ብሔራዊ ቡድን ጋር ከረዥም ጊዜ በኋላ ተገናኝቶ በጣም ጥሩ ጊዜ አሳልፎ ነው የተመለሰው። ስለዚህ ጥሩ ነገር ካሳለፉት ተጫዋቾች ምናልባት ጥሩ ነገር ኤክስፔክት ይደረጋል። መጥፎ ነገር ካሳለፉት ተጫዋቾች ግን ሊመጣ የሚችለውን ነገር መገመት አይቻልም። ካነሳናቸው ተጫዋቾች ውጪ ዴቪድ ራያና ክርስቲያን ሞስኬራ ከስፔን ብሔራዊ ቡድን ጋር ነበሩ። የስፔን ብሔራዊ ቡድን ለዓለም ዋንጫው ቅድሚያ ግምት ከተሰጣቸው ብሔራዊ ቡድኖች አንዱ ነው። ቤን ዋይት ከረዥም ጊዜ በኋላ ወደ እንግሊዝ ብሔራዊ ቡድን ተመልሷል። በደጋፊው ተጮሆበታል፣ ግን ደግሞ ያሰልጣኙ ድጋፍ ነበረው። ማክስ ዳውማን እና ማይልስ ሉዊስ ስኬሊ በተለያዩ የዕድሜ እርከኖች የእንግሊዝን ብሔራዊ ቡድን አገልግለዋል። ገብርኤል ማርቲኔሊ ክሮኤሺያ ላይ ጎል አስቆጥሮ ነው የሚመለሰው እና እንደዚህ ባለ መንገድ ነው እንግዲህ ተጫዋቾቹ ከየብሔራዊ ቡድን ግዴታዎቻቸው የሚመለሱት እና የእነዚህን ሁሉ ተጫዋቾች ስሜት ማኔጅ ማድረግ እንግዲህ የስሜት ከፍታና ዝቅታቸውን ባላንስ አድርጎ አመጣጥኖ ለቀጣዮቹ ጨዋታዎች ዝግጁ ማድረግ የአሰልጣኝ ሚኬል አርቴታ ትልቅ ኃላፊነት ነው። እንግዲህ ከአርሰናል ጋር እንደምናውቀው ያው የተጫዋቾች የጤንነት ጉዳይ በትልቁ ሲወራ ሲነገር ነበር። እንግዲህ የእነዚህ ተጫዋቾች ዝግጁ የመሆን ያለመሆን ጉዳይ በደንብ ከጨዋታው በፊት ክሊር ይሆናል እና ምናልባት ተጎዱ የተባሉ ተጫዋቾች ጨዋታው ላይ ቢታዩ ሌላ የወሬ ርዕስ፣ ሌላ የብዙሃን መገናኛዎች ማድመቂያ እንደሚሆን ምንም ጥርጥር የለውም። ለማንኛውም ግን ሚኬል አርቴታ ማኔጅ ማድረግ ያለበት በጣም ብዙ እንደሆነ መናገር እንችላለን እና እንዴት ባለ መንገድ ነው ተጫዋቾቹ ሪያክት የሚያደርጉት የሚለውንም ነገር በጣም በተለየ መንገድ ማየት ያስፈልጋል። ቅድም እንዳልኩት ለደጋፊዎቹም ለተጫዋቾቹም ከሲቲው ጨዋታ በኋላ ኢንተርናሽናል ብሬኩ በጣም ወሳኝ ነበር ብለናል። ግን ደግሞ ከዛ አስከፊ ሽንፈት በኋላ እንደ ቡድን ሲሰበሰቡ ተጫዋቾቹ ምን አይነት ስሜት ይኖራቸዋል፣ እንዴት ነው ሪያክት የሚያደርጉት የሚለውን ጨዋታ ላይ ነውና የምናየው። በጣም ጓጉተን እንጠብቃለን። ከዛ አስከፊ ሽንፈት በኋላ መልበሻ ቤቱ እንዴት ባለ መንገድ ለቀጣዮቹ ጨዋታዎች ይዘጋጃል የሚለው የሚመለሰው በጨዋታዎች ነው። ብዙ ጊዜ ኢንተርናሽናል ብሬኮች በክለብ አሰልጣኞች አይወደዱም። ሰር አሌክስ ፈርጉሰን ጊዜ ማጥፊያ ነው፣ ለተጫዋቾች የመጫወት እንኳን ካለባቸውና ከተገደዱ ከ45 ደቂቃ በላይ መጫወት አይኖርባቸውም የሚል አቋም አላቸው ወይ ደግሞ ነበራቸው። አርቴታም ከዚህ የተለየ አይደለም እና በጣም በርካታ ተጫዋቾችን ያስመረጣቸው ተጫዋቾች ቀዳሚ ነው እና ብሔራዊ ቡድኑ ደግሞ ብሔራዊ ቡድኖቻቸው ተጫዋች በወሰዱበት ቁጥር ደግሞ ተጫዋቾች እየተጎዱበት ሰፈር አድርጓል። ስለዚህ ይሄ ወሳኝ የሆነ የውድድር ጊዜ ላይ የኢንተርናሽናል ብሬኩ ሲመጣ ልባቸው በጣም በፍጥነት ከሚመጣባቸው አሰልጣኞች አንዱ አርቴታ እንደሚሆን ምንም ጥርጥር አልነበረው። ግን ደግሞ በጣም በርካታ ተጫዋቾች በፍጥነት ተመለሱለት። ለነገሩ ከዛ የሲቲ ጨዋታ በኋላ አስቀድሞ ሳሊባ ከዛ ገብርኤል ምናምን እየተባለ ከብሔራዊ ቡድኖቻቸው ውጭ የሆኑ የአርሰናል ተጫዋቾች ዝርዝር መሰማት ጀመረ። ወደ ብሔራዊ ቡድኖቻቸውም ሄደው አንድ ጨዋታ ብቻ ያደረጉ ምንም ጨዋታ ሳያደርጉ የተመለሱ ተጫዋቾች አሏቸው። ቅድም እንዳልኩት የእነዚህ ተጫዋቾች ጤና መሆንና አለመሆን በጨዋታዎች የሚወሰን ነው። ለጥንቃቄ ተብሎ የተደረገ እንደሆነ ግን ብዙዎቻችን እናምናለን። ስለዚህ በንጽጽር እነዚህ ተጫዋቾች ጉዳይ እንደምንለው ከሆነ ወይ ደግሞ ሚዲያው እንደሚለው ለጥንቃቄ ሲባል እንጂ አልተጎዱም ከሆነ ሚኬል አርቴታ ከዚህ ኢንተርናሽናል ብሬክ በጣም በብዙ ካተረፉት አሰልጣኞች መካከል አንዱ እንደሚሆን ደግሞ መናገር ይቻላል። ይሄ ከተጫዋቾቹ ጉዳት ጋር ተያይዞ ልንል የምንችለው ነገር ነው። በጥቅሉ ግን እንዴት ነው ሪያክት የሚያደርጉት የሚለው በጣም በጣም ወሳኝ ነው። ይሄ ለአርሰናል ወሳኝ ጊዜ ስለሆነ የተጫዋቾቹን መጎዳት በፍጹም አፎርድ አያደርግም እንደ አሰልጣኝ አርቴታ፣ እንደ ክለብም አርሰናል። የተጎዱት ተጫዋቾች ተመልሰው በጣም በተለየ አቅም ማርሽ ቀይሮ መጫወት የሚፈልግበት ጊዜ ነው ይሄ። እንግዲህ ቅድም እንዳልኩት በትንሹ 10 ከበዛ ደግሞ 15 ጨዋታዎች ይደረጋሉ። በኤፍኤ ካፑ የአርሰናል ሳውዝሃምፕተንን ይገጥማል።
ከዛ በኋላ በሻምፒየንስ ሊጉ ከስፖርቲንግ ሊዝበን ጋር የሚደረግ ጨዋታ አለው። በሁለቱ የደርሶ መልስ ጨዋታዎቹ መካከል ከስፖርቲንግ ሊዝበን ጋር በሚደረጉት ጨዋታዎች መካከል የበርንመዙ የፕሪሚየር ሊግ ጨዋታ ይመጣል። ከዛ በኋላ ከሲቲ ጋር በፕሪሚየር ሊጉ ይጫወታል። ከበርንመዝ በኋላ እንግዲህ የድጋሚ ስፖርቲንግን ገጥሞ ማለት ነው። ከዛ በኋላ ኒውካስል፣ ፉልሃም፣ ዌስትሃም፣ በርንሌይ እና መጨረሻ ላይ ክሪስታል ፓላስን ነው የሚገጥመው። እንግዲህ እነዚህ በቀጥታ አርሰናል የሚያደርጋቸው የግዴታ ጨዋታዎቹ ናቸው። ግን በኤፍኤ ካፕ ረዥም ርቀት የሚጓዝ ከሆነ ቅድም እንዳልኩት የሚገፉ ሪስኬጁል የሚደረጉ ጨዋታዎች አሉ። በሻምፒየንስ ሊጉም ረዥም ርቀት የሚጓዝ ከሆነ ደግሞ የሚጨመሩ ጨዋታዎች አሉ። በመሀል እንዴት ባለ መንገድ እነዚህን ነገሮች ያስተዳድራል የሚለው በጣም ወሳኝ ነው እና አሁን እንግዲህ የመጨረሻው ደውል ሊደወል ጥቂት ነው የቀረው። የመጨረሻው ደውል ደግሞ ሲደወል እንደው ትንፋሹን ሰብሰብ አድርጎ የመጨረሻዎቹን ሜትሮች ሳይደነቃቀፍ የሚሮጠው ቡድን ነው ሻምፒዮን የሚሆነው። አርሰናል ከዚህ በፊት እዚህ ምዕራፍ ላይ የደረሰ ባለፉት ዓመታት ዋንጫ አምልጦታል። የዚህ የውድድር ዘመን ቡድኑ የቡድኑ የአእምሮ ውቅር አጠቃላይ የአእምሮ የሚያካልም ጥንካሬ ይህንን ማለፍ እንደሚችል ማሳየት ይኖርባቸዋል። ለወትሮ ኢንተርናሽናል ብሬክ ሲመጣ ቅድም እንዳልኩት የተጫዋቾች የመጎዳት ጉዳይ ብቻ አልነበረም። ከዚህ በፊት በጣም ሐሳቢው ነገር ቡድኖች እያሸነፉ ሲሄዱ ሪትማቸውን ያበላሸዋል እና ኢንተርናሽናል ብሬኩ ሲመጣ ብዙ አይደሰቱ። ለአርሰናል ግን እንደዚህ ባለ ጊዜ አይደለም ኢንተርናሽናል ብሬኩ የመጣው። አንደኛ ከአስከፊ ሽንፈት በኋላ ነው የመጣው። ምንም እንኳ ሊጉን ይምራ እንጂ መተንፈስ የሚፈልግበት ጊዜ ላይ ነው የመጣው። ስለዚህ ትንፋሽ ወስዶ እነዚህን ጨዋታዎች ለማድረግ ዝግጁ ነው ብሎ ደጋፊው ያምናል። እንግዲህ የደጋፊው ይሄ እምነት ፕራክቲካሊ ሜዳ ላይ ይታያል ወይ? በጣም ትልቅ ጥያቄ ነው። በሳውዝሃምፕተኑ የኤፍኤ ካፕ ጨዋታ ይሄ ፈተና ይጀምራል ማለት ነው። እንግዲህ ይሄንን ፈተና ማለፍ የሚችል ከሆነ ለአርሰናል እንዳልነው ታሪካዊ የውድድር ዘመን ሆኖ ይመዘገባል። በትልቁ ግን የሚጠበቁ ደግሞ ነገሮች አሉ። የእውነት ከተጫዋቾቹ ጋር የተያያዘው ጉዳይ ማን የተጎዳው ማን ያልተጎዳው ምንድን ነው የተፈጠረው የሚለውን ነገር ማየት በብዙ ያጓጓል። ሌላ የፕሪሚየር ሊግ ጉዳይ እናንሳ። ከማንቸስተር ሲቲ ጋር የተገናኘ የፔፕ ጓርዲዮላ ጉዳይ አልለየለትም። ፔፕ ጓርዲዮላ በየሄደበት አብዮተኛ ነው። ቡድኖች ብቻ ሳይሆን ወይ ደግሞ የሊጉ የሚያሰለጥንባቸው ሊጎች የሚጫወቱት ቡድኖች አጫዋት ብቻ ሳይሆን በጥቅሉ የሚያሰለጥንበት ሀገር ብሔራዊ ቡድን ሁሉ በጓርዲዮላ አጫዋት ይቃኛል እና በጣም ትልቅ ተጽዕኖ ያሳድራል። በእንግሊዝ እግር ኳስ እንግዲህ ባለፉት 10 ዓመታት በጣም ዶሚናንት ቡድን መገንባት ችሏል። ምናልባት ሰዎች እንደ እክል የሚያነሱት አንድ ነገር ካለ ከዚህ ቡድን ጋር አሰልጣኙ ጓርዲዮላ ሆኖ ሊጉን እንደዚህ ዶሚኔት አድርጎ በዚህ ልክ ወጪ እያወጣ አንድ የሻምፒየንስ ሊግ ዋንጫ ብቻ ማንሳት ወደ ኋላ ዞር ብሎ ሲያየው እንደው በጣም የሚቆጭበት ይሆናል ይላሉ። ግን ደግሞ በጣም ስኬታማ አሰልጣኝ ነበር እና የጓርዲዮላ የቆይታ ጉዳይ ሁልጊዜም ቢሆን አነጋጋሪ ነው። በዚህ ምክንያት እንግዲህ 1 ዓመት ይቀረዋል ኮንትራቱ ላይ። ለተጨማሪ ጊዜ ይቆያል አይቆይም የሚለው ከዚህ ኢንተርናሽናል ብሬክ በፊት በትልቁ አይቆይም ወደሚለው ያመዘነ ነበር። አሁን ግን ጓርዲዮላ ውሳኔ ለማሳለፍ እስከ ውድድር ዘመኑ መጨረሻ ድረስ ይቆያል የሚል ነገር መስማት ጀምረናል። አልወሰነም። ስለዚህ የውድድር ዘመኑ መጨረሻ ሲቲ እንዴት ነው የሚጨርሰው፣ እንዴት ባለ መንገድ ነው የውድድር ዘመኑ የሚጠናቀቀው የሚለው ነው ለጓርዲዮላ ኮንትራቱን ማክበር አለማክበር ላይ ትልቅ አስተዋጽኦ የሚኖረው የሚል ነገር መስማት ጀምረናል። እንዳልኩት በውድድር ዘመኑ መጨረሻ ይለቃል የሚለው በጣም ያመዝን ነበር። ሲቲ እንደ ተቋም ጓርዲዮላን መቼ ነው የምትለቀው ወይ ደግሞ እንደው ኮንትራት ሲያልቅ ትሄዳለህ አትሄድም የሚል ነገር በመጠየቅ ጓርዲዮላን የማሰልቸት ፍላጎት የለውም ይላሉ። ጓርዲዮላ በፈለገው ጊዜ በፈለገው ሰዓት መልቀቅ እንደሚችል የማንቸስተር ሲቲ ሰዎች በተዋረድ ያምናሉ። ለዚህም ይመስላል ጓርዲዮላ በጣም ዘና ብሎ
ይለቃል አይለቅም ለሚለው ጥያቄ ተገቢ መልስ ሳይሰጥ ግን ደግሞ እዛ ውስጥ ላሉም ሰዎች እንቆቅልሽ እንደሆነ የቀጠለው እንግዲህ በኤፍኤ ካፑ ከሊቨርፑል ጋር ወሳኝ ጨዋታ ያደርጋል። ተጨማሪ ዋንጫ ሊያገኝ የሚችልበት አንድ እድል ነው። በፕሪሚየር ሊጉ ከአርሰናል ጋር ያለው ፉክክር አለ። የእርስ በርስ ጨዋታቸው ምን ይፈጥራል እናያለን። ግን በጥቅሉ የውድድር ዘመኑ እንዴት ነው የሚያልቀው የሚለው ለጓርዲዮላ በጣም ወሳኝ ነው። በመቆየት ባለመቆየት ጉዳይ ተብሏል እና ውሳኔውን እስከ ውድድር ዘመኑ መጨረሻ ድረስ አዘግይቶታል እና ይሄ የውድድር ዘመኑ እንዴት ባለ መንገድ ቢጠናቀቅ ሊሄድ ወይ ደግሞ ሊቆይ ነው የሚለውን በትልቁ እንድንጠይቅ ያደርገናል። እንዳልኩት የሲቲ ሰዎች ጓርዲዮላን ጫና ውስጥ መክተት በፍጹም አይፈልጉም። ከጓርዲዮላ ጋር ያላቸው ግንኙነት ክለብ ውስጥ የጻፈው ታሪክ በፈለገው ጊዜ እንዲሄድ የሚፈቅድለት ነው። ግን ደግሞ ሁል ጊዜም የጓርዲዮላ ጉዳይ ማንቸስተር ሲቲ ውስጥ በነበረባቸው ጊዜያቶች ሁሉ በጣም ጥያቄ የሚፈጥር ነበር። ለክለቡ ለማቀድ በጣም የሚያስቸግር ነበር። አሁንም የጓርዲዮላ እስከ ውድድር ዘመኑ መጨረሻ ድረስ ውሳኔ አያሳልፍም ማለት ሲቲ በፈለገው ጊዜ የፈለገውን እንዲያደርግ ቢፈቅድለት እንኳ የሲቲ ውሳኔዎች ላይ ችግር አይፈጥርም ማለት ግን አይቻልም። ምክንያቱም የዓለም ዋንጫ ዓመት ነው። ብዙ አሰልጣኞች ከክለብ ከብሔራዊ ቡድን ሊዘዋወሩ ሊሸጋገሩ የሚችሉበት ነው። ስለዚህ ለሲቲ እንደ ዕቅድ የሆነ ነገር ይዞ ለመቆየት በጣም አስቸጋሪ ይሆናል። በእርግጥ ሲቲ ጓርዲዮላ ቢለቅ ብሎ ኮንቲንጀንሲ ፕላን ይዞ ነው የሚሰራው እና የቀድሞ የጓርዲዮላ የራሱ ምክትልና የቸልሲ አሰልጣኝ ኢንዞ ማሬስካ ከእጩዎቹ አንደኛው ናቸው። ዣቪ አሎንሶ፣ ቪንሰንት ኮምፓኒ ሌሎች ይተኩታል ተብሎ የሚታሰቡ ናቸው። እንግዲህ ቺኪ ቤግሪስቲያንን ተክቶ ሁጎ ቫያና እየሰራ እንደሆነ እናውቃለን እንደ ስፖርቲንግ ዳይሬክተር ማንቸስተር ሲቲ ውስጥ እና የክለቡን የዝውውር ጉዳዮች የሚመራው እሱ ነው እና ሊተካቸው ከሚያስባቸው ሰዎች አንደኛው ፔፕ ነው። ከዛ ውጭ ደግሞ በክረምቱ ይለቃል ተብሎ የሚታሰበው ኮንትራቱ ሲያልቅ በርናርዶ ሲልቫ ነው። ስለዚህ እነዚህን ተጫዋቾች አሰልጣኞች በተመለከተ ከወዲሁ ሲቲ ኮንቲንጀንሲ ፕላን አለው። ግን የጓርዲዮላ ጉዳይ ሳይወሰን ሲቆይ እነዚህ አሰልጣኞች ወደ ሌሎች ክለብ ላለመሄዳቸው ወይ ደግሞ ባሉበት ላለመጽናታቸው ምንም ማረጋገጫ የለም። ስለዚህ ጓርዲዮላ ውሳኔውን እንዲያሳውቅ አይገፉትም። ባለማሳወቁ ግን የሚመጣውን ነገር ደግሞ እንደ ተቋም ይፈሩታል። እንግዲህ ጓርዲዮላ ሲቲ ውስጥ ያለው ነገር አንዳንድ ጊዜ እንዳላለቀ ሲያወራ እንሰማለን እና ደግሞ በኬሪየሩ ኮንትራት አቋርጦ ክለብ ለቆ አያውቅም። ባርሴሎናም ይሁን ባየር ሚኒክ ቤት ውስጥ ኮንትራቱን ጨርሶ ነው የሄደው። ሲቲ ውስጥም ተመሳሳይ በሆነ መንገድ ይህንን ያደርጋል የሚል እምነት አለ። ግን ደግሞ ሲቲ በኮንትራት ስላሰርኩት ታስሮ ይቆያል ወይ ደግሞ መቆየት አለበት የሚል አቋም የለውም። መሄድ በፈለገ ጊዜ ሁሉ ለቆ መሄድ ይችላል። ይህንን እርን አድርጓል ክለብ ውስጥ በሰራው ስራ ብለው ያስባሉ እና ከሲቲ የሚለቅ ከሆነ ግን ሌላ ክለብ ያሰለጥናል ብለው በፍጹም አያስቡም። መጠነኛ ረፍት ይወስድና ወደ ብሔራዊ ቡድን ኃላፊነት ነው የሚመጣው። ድሮ ለእንግሊዝ እንደዚህ አይነት ስሜት አልነበረውም። የሆነ ቀን ግን የእንግሊዝን ብሔራዊ ቡድን ሊያሰለጥን ይችላል ይሉታል። ከዛ ግን እንደ ልክፍት የሆነ ቀን ሊያሰለጥነው የሚፈልገው ብሔራዊ ቡድን ቢኖር የብራዚል ብሔራዊ ቡድን ነው። የስፔን ብሔራዊ ቡድን አሰልጣኝ ይሆናል ተብሎ በፍጹም አይጠበቅም። ብሔራዊ ቡድን የሚያሰለጥን ከሆነ ወደ ባርሴሎና እንደማይመለስ ባሳወቀበት ልክ የስፔንንም እግር ኳስ በዛው ልክ ነው የሚገፋው እና የፖለቲካ አቋሙ ይታወቃል። ለካታሎኒያ ያለው ታማኝነት ይታወቃል። አወዛጋቢ ነገሮች አሉት። ስለዚህ የስፔን ብሔራዊ ቡድን ሲባል ባርሴሎና ሲባል ጓርዲዮላ የሚፋጅ የሚያቃጥል እንደሆነ ነው የሚያስበው። ግን ደግሞ ከሰሞኑ በጓርዲዮላ ጉዳይ ያየናቸው ነገሮች እንደው ይህን አንሰርቴኒቲ በተመለከተ የሆነ መልስ ያላቸው ይመስላል። ለምሳሌ ከአርሰናል ጋር የነበረው የካራባኦ ካፕ ፍጻሜ ላይ ያልተለመደ የደስታ አገላለጽ ሲያሳይ ነበር። በሁለት መንገድ ሊተረጎም ይችላል። አንድም ከዚህ ቡድን ጋር በጣም ብዙ ነገሮች ማሳካት እንደሚችል በማሰብ ፖቴንሻል አለው ይሄ ቡድን፣ ስለዚህ ይህንን ዋንጫ አሳክተናል፣ ኮንትራቴን አክብሬ ተጨማሪ ዋንጫዎች እናነሳለን የሚል የተነሳሽነት ስሜት። ሌላው ደግሞ እንደው በውድድር ዘመኑ
የመጨረሻ ጨዋታ እንኳን ቢሆን የመጨረሻ የውድድር ዘመኔ እንኳን ቢሆን ያለ ዋንጫ እንደማላጠናቀቅ ይኸው ማረጋገጫው ይመስላል። እንግዲህ ለ2 ተከታታይ ዓመታት ያለ ዋንጫ ማጠናቀቅ አይፈልግም። እንደዛ ባለ መንገድ ደግሞ መሸኘት የፔፕ ጓርዲዮላ ምኞት ነው ብሎ መናገር አይቻልም። ስለዚህ እንደዚህ ሊሆን ይችላል። ሌላ የተቃርኖም ሐሳብ ልክ እንደዚሁ ማንሳት እንችላለን። ለምሳሌ ከቡድኑ ጋር ስላለው ቆይታ ወይ ደግሞ ቡድኑን በተመለከተ አስተያየት ሲሰጥ ስንሰማው ጓርዲዮላ ለሚቀጥለው የውድድር ዘመን በጣም የተሻለ እንደሚሆን እምነቱን ይናገራል እና ይህንን በማሰብ በጣም ደስተኛ እንደሆነ ስለ ቡድኑ ሲያወራ ስንሰማው ኦኬ ከዚህ ቡድን ጋር መቆየት ይፈልጋል ማለት ነው የሚል ሐሳብ እናስባለን። ከዛ ግን ደግሞ በተቃራኒው አይ ለሚቀጥለው አሰልጣኝ በጣም ጥሩ ቡድን እናስረክብ የሚሄደው የሚል እምነት ነው ደግሞ ይህንን የሚያደርገው የሚል ሌላ ሐሳብ ውስጥ ልንገባ እንችላለን። ስለዚህ እስከ ውድድር ዘመኑ መጨረሻ በጓርዲዮላ ጉዳይ የተለያዩ ሐሳቦች የተንሸራሸሩ ይቀጥላሉ ማለት ነው። እንዳልኩት ለሲቲ እቅድ በጣም ጥሩ ላይሆን ይችላል። ረዥም ጊዜ እንዳሰለጠነ ስኬታማ እንደሆነ አሰልጣኝ ግን የግድ እነዚህን ነገሮች ቶለሬት ማድረግ አለባቸው። መልቀቅን ቀድሞ ከማሳወቅ ጋር ከዚህ ቀደም አሌክስ ፈርጉሰን ምን ያክል ጸጸት እንዳለባቸው እናውቃለን። ጓርዲዮላ ከዚህ ቀደም ኮንትራት ሳያራዝም ረዥም ጊዜ ቆይቶ ቡድኑ ስትራግል ሲያደርግ ልክ ዳር 2024 ላይ ተጨማሪ ኮንትራት ፈረመ። እንደዚህ ስትራግል እያደረገ ቡድኑ ለቅቄ አልሄድም በሚል ግን ደግሞ የጓርዲዮላ በዛ ጊዜ ኮንትራት መፈረም የረፈደበት ነበርና ሲቲን ከገባበት ቅርቃር ውስጥ ማውጣት አልቻለም። ስለዚህ መልቀቃቸውን ቀድሞ ማሳወቃቸው ፈርጉሰን እንደው ቡድናቸው ላይ የፈጠረውን የስሜት ውጣ ውረድ በውጤትም በምንም የተፈጠረውን ቀውስ ያውቁታል እና ያንን ታሳቢ አድርገው ይጸጸታሉ። ልክ እንደዛው የጓርዲዮላም ኮንትራት ያለማራዘም ረዥም ጉዞ በሲቲ እንደው በአስገዳጅነት የሆነ ነገር አይባል እንጂ ቡድኑ ላይ ሊፈጥር የሚችለው ነገር አለ። ብዙዎች ግን እንደሚያስቡት ከሚመጡ ተጫዋቾች ጋር ብዙ ግንኙነት ላይኖረው ይችላል። አንዳንዶች ደግሞ አይስማሙበትም። ለምሳሌ አንዳንዱ ተጫዋች ጓርዲዮላ በመኖሩ ምክንያት የሚመጣ ነው። የለም ጓርዲዮላ እንኳን ባይኖር የሻምፒየንስ ሊግ ክለብ ነው፣ የፕሪሚየር ሊግ ዋንጫ የማንሳት ትልቅ ልምድ ያለው ክለብ ነው፣ ስለዚህ ተጫዋቾችን አትራክት ያደርጋል የሚል ነው። እንግዲህ እንዴት እንደሆነ እናያለን። ለጊዜው ግን የጓርዲዮላ ጉዳይ አልተወሰነም እና እኔ እንደሚመስለኝ በውድድር ዘመኑ እንግዲህ ከሊግ ካፑ የላቁ ዋንጫዎች ማሳካት የሚችል ከሆነ በተለይ ከእጃቸው የወጣው የሚመስለውን ፕሪሚየር ሊግ ማሳካት የሚችል ከሆነ ጓርዲዮላ በቃኝ የሚል ይመስለኛል። ካልሆነ ግን ቡድን ውስጥ ያየው ተስፋ ለሚቀጥለው የውድድር ዘመን በዋንጫ መሸኘት እንደሚችል እንዲያስብ የሚያደርገውና ኮንትራቱን የሚያከብር ይመስለኛል። የእናንተን ሀሳብ ልታጋሩኝ ትችላላችሁ። ወደ ሊቨርፑል ጉዳይ ልውሰዳችሁ። ከዛ ፊት ግን ከዩናይትድ ጋር የተገናኘ አንድ ጉዳይ ያየሁኝ ነበር። ዩናይትድ ክለቡ ከሚወጡ ተጫዋቾች ከእንደ ካሲሚሮ፣ ጄደን ሳንቾ ወይ ደግሞ ይወጣሉ ተብሎ ከሚታሰቡ ጄደን ሳንቾ፣ ማርከስ ራሽፎርድ፣ ራስመስ ሆይሉንድና ኦናና አይነት ተጫዋቾች የሚያተርፈው ደሞዝ አለ። ከፍ ያለ ደሞዝ የሚከፈላቸው ተጫዋቾች ናቸው እነዚህ እና እነዚህን ተጫዋቾች በመሸኘት የተሻለ ቡድን የመገንባት ሀሳብ ይዟል እና በክረምቱ የተለየ ውጥን ወጥኗል። እንግዲህ እንደ ሆይሉንድ አይነት ተጫዋቾች እዛው እንደሚቆዩ ይታሰባል። ናፖሊ ውስጥ በ37 ጨዋታዎች 14 ጎሎች አስቆጥሯል። ስለዚህ የተጫዋቹ የሚጸና ይመስላል። የራሽፎርድም ጉዳይ ተመሳሳይ ነው። በእርግጥ ከኦናና ጋር ጥያቄዎች አሉ፣ ከፍ ያለ ደሞዝ ነው የሚከፈለው በሚል ስለዚህ እነዚህን ተጫዋቾች በመሸኘት ከሳምንታዊ ደሞዛቸው ላይ በየሳምንቱ 1.2 ሚሊዮን ፓውንድ ዩናይትድ ሴቭ ያደርጋል እና ይሄ ዩናይትድ በጣም በብዙ መንገድ ተጠናክሮ እንዲመጣ በር ይከፍትለታል ተብሎ ታስቧል። ዋና ወዳደረግነውና የመጨረሻ ጉዳያችን ልውሰዳችሁ። የሊቨርፑል ጉዳይ ነው። ልክ ስለ ጓርዲዮላ እንደምንለው ሁሉ የአርኔ ስሎትም ጉዳይ አልተወሰነም። በእርግጥ አርኔ ስሎት እንደ ጓርዲዮላ መሄድ አለመሄዳቸውን ራሳቸው አይወስኑም። ያለፈው ውድድር ዘመን የሊጉ የዋንጫ አሸናፊ ናቸው። ዘንድሮ ግን እንደው ሪከርድ ሰባሪ ገንዘብ ባወጡበት የዚህ ውድድር ዘመን በጣም ደካማ ሆነው ታይተዋል። ይሄ ደግሞ የአሰልጣኙ ቆይታ ላይ ጥያቄ አስነስቷል። በእርግጥ የሊቨርፑል ሰዎች አሁን በቶሎ አርኔ ስሎት መሸኘት አለባቸው ብለው አያምኑም።
ግን ደግሞ ውሳኔያቸውን ሊያስቀይሩ የሚችሉ ደግሞ ነገሮች እንዳሉ ግልጽ ነው። ለምሳሌ ዘንድሮ በሻምፒየንስ ሊግ የሚያሳትፍ ደረጃ ይዞ ባይጨርስ ሊቨርፑል አርኔ ስሎትን መታገሳችን ትክክል ነው አይደለም የሚል ጥያቄ ሊጠይቁ ይችላሉ። ወይ ደግሞ አሰልጣኙን የማሰናበት ውሳኔ ሊወስኑ ይችላሉ። በጣም ወሳኝ ጨዋታዎች አሏቸው። እንግዲህ ሊቨርፑሎች አሁን በኤፍኤ ካፑ ከሲቲ ጋር ይጫወታሉ። በሻምፒየንስ ሊጉ ከፓሪስ ሳን ዠርማን ጋር ጨዋታ አላቸው። በጣም ጫና ውስጥ እንደሆኑ ይታወቃል እና በሚያደርጓቸው የፕሪሚየር ሊግም ሆነ የኤፍኤ ካፕ ወይ ደግሞ የሻምፒየንስ ሊግ ጨዋታዎች የአሰልጣኙ ዕጣ ፈንታ ሊወሰን የሚችልበት እድል በጣም ትልቅ ነው እና በፍጹም ማስታወስ የማይፈልጉት አይነት የውድድር ዓመት ነው ለአርኔ ስሎት። እንግዲህ እስከ 15 ጨዋታ ሊያደርጉ ይችላሉ በኤፍኤ ካፕ እና በሻምፒየንስ ሊጉ እንደሚያደርጉት ጉዞ ሊቨርፑሎችም እና ከዚህ መነሻ እነዚህ ጨዋታዎች እንዴት ባለ መንገድ ነው የሚሄዱት የሚለውን የጨዋታዎቹን አቅጣጫ ማየት ያስፈልጋል። በእርግጥ ከተለያዩ ምንጮች የአሰልጣኙ ስራ ሴፍ ነው የሚል ነገር ሰምተን እናውቃለን። ግን ለሻምፒየንስ ሊግ አለማለፍ እዚህ ውስጥ የተካተተ አይመስልም። እንግዲህ በዚህ ውድድር ዘመን በጣም በርካታ የእንግሊዝ ክለቦች በአውሮፓ ትልልቅ ውድድሮች ሊሳተፉ ይችላሉ እና ደግሞ ተጨማሪ የሻምፒየንስ ሊግ ቦታ የማግኘት ተስፋ አላቸው። 5ኛው ሆኖ የሚጨርሰው ቡድን በሻምፒየንስ ሊግ ሊሳተፍ የሚችልበት ግን ደግሞ አሁን ከተከታዮቹ ጋር ያለው የነጥብ ርቀት ብዙ የሚያስመካ አይደለም ለሊቨርፑል። 5ኛው ቡድን እንኳ ወደ ሻምፒየንስ ሊግ ያልፋል ቢባል እና ከቸልሲ ጋር ያለው የነጥብ ልዩነት ያንድ ብቻ ነው። ከዛ በኋላ ደግሞ ለምሳሌ ሰንደርላንድ በደረጃው 11ኛ ነው። ከሊቨርፑል ጋር የ6 ነጥብ ልዩነት ብቻ ነው ያለው፣ የ2 ጨዋታዎች ልዩነት ማለት ነው። ስለዚህ ሊቨርፑል ከኢንተርናሽናል ብሬኩ በፊት እያደረገ እንዳለው ሸርተት ቢል እድሉን ግራ በሚያደርጉ በጣም በርካታ ቡድኖች አሉ። ከዚህ መነሻ በቀጣይ ውድድር ዘመን ሊቨርፑል በሻምፒየንስ ሊግ የሚያሳትፍ ደረጃ ይዞ ይጨርሳል ብሎ የኦፕታ ሱፐር ኮምፒውተር ከ10,000 ሲሙሌሽኖች በኋላ 22.82 በመቶ ብቻ ነው ሊቨርፑል ይሄ እድል ያለው ብሏል እና በጣም ያነሰ እንደሆነ መረዳት ይቻላል። ይሄ ደግሞ ሪከርድ ሰባሪ የሆነ የ446 ሚሊዮን ፓውንድ ኢንቨስትመንት ባደረጉበት ጊዜ መሆኑ ለአሰልጣኙ ይቅርታ የሚያስገኝ አይመስልም እና በጣም ትሪኪ ጨዋታዎች አሏቸው ከፉልሃም፣ ከክሪስታል ፓላስ፣ ከቸልሲ እና ከብሬንትፎርድ ጋር ምናምን እና ይሄንን እንግዲህ በኤፍኤ ካፑ ከሚደረግ ጨዋታ ጋር በሻምፒየንስ ሊግ የሚደረግ ጨዋታ ጋር በደንብ ማየት ያስፈልጋል። ለምሳሌ ወደ ኢትሃድ ሲሄዱ እንግዲህ በጣም ከባድ ተጋጣሚ ከገጠማቸው የኤፍኤ ካፕ ቡድኖች መካከል አንደኛው ሊቨርፑል ነው እና እንዴት ባለ መንገድ ነው ቡድኑ መቅረብ ያለበት የሚለው በጣም ትልቅ ጥያቄ ነው። ለምሳሌ ጓርዲዮላ ከሻምፒየንስ ሊግ ውጭ ነው። ስለዚህ እዚህ ጨዋታ ላይ ጠንካራውን ቡድኑን ሊያሰልፍ የሚችልበት እድል አለ። ግን ደግሞ ጓርዲዮላም ቢሆን በቀጣይ ከቸልሲ ጋር የሚያደርገውን ጨዋታ እያሰበ የሆነ አይነት ቁጥብነት ውስጥ ሊገባ ይችላል። ዊዶን ነው እንግዲህ በትልቁ ግን ከፊቱ ያለውና አቺቭ ሊያደርግ የሚችለው ዋንጫ ኤፍኤ ካፑ ስለሆነ ሊቨርፑልን ሲገጥም ሙሉ ትኩረቱን እዚህ ጨዋታ ላይ ሊያደርግ ይችል ይሆናል። ሊቨርፑል ግን ከፓሪስ ሰን ዠርማን ጋር የሚያደርገውን ጨዋታ እያሰበ በጣም ሊጠነቀቅ እንደሚችል ወይ ደግሞ ሊገደድ እንደሚችል እናስባለን እና ለምሳሌ ሳላህ ሙሉ ዝግጁ ባይሆን ሳላህን እንደዚህ ጨዋታ ላይ ሪስክ ወስዶ ያጫውተዋል ያሰልጣኙ ትልቅ ጥያቄ ነው። የፓሪስ ሰን ዠርማን ጨዋታ በጣም የተለየ ነገር እንደሚኖረው ደግሞ ይታሰባል። ለስሎት ቀላል አይደለም። እንግዲህ ፓርክ ደ ፕሪንስ ላይ ነው መጀመሪያ የሚጫወቱት። ከዛ ደግሞ ኤፕሪል 14 አንፊልድ ላይ ይጫወታሉ እና ይሄ በጣም ወሳኝ ከሚባሉ ጨዋታዎቻቸው መካከል ነውና ለአርኔ ስሎት በጣም ትልቅ ፈተና ነው። ስለዚህ የውድድር ዘመናቸውን በተመለከተ በጣም ብዙ ጥያቄዎች ይነሳሉ ማለት ነው። እንዴት ባለ መንገድ ነው ይሄንን የሚጨርሱት የሚለው በትልቁ የውድድር ዘመናቸውን የሚያጠናቅቁበት መንገድ የአሰልጣኝነት ቆይታቸው ላይ ትልቅ አስተዋጽኦ ያበረክታል እና ሊቨርፑልም አርኔ ስሎት አጨራረሳቸው ካላማረ እንግዲህ የአደጋ ጊዜ አማራጮች ይዞ ይሰራል ማለት ነው። ሌላ ዛሬ ከተመለከትኳቸው ጉዳዮች ትንሽ አትራክት ያደረገኝ የዚህ የሙድሪክ ጉዳይ ነው። ረዥም ርቀት ይጓዛል ተብሎ የታሰበ ቸልሲዎች ከአርሰናል ላይ የመነተፉት ተጫዋች ጉዳይ በጣም አሳሳቢ ነው። አሁን ድረስ መልስ አላገኘም። እንግዲህ ለመጨረሻ ጊዜ ለቸልሲ የተጫወተው ህዳር 2024 ነው። ለመጨረሻ ጊዜ ለቸልሲ ሲጫወት እድሜው 23 ነበር እና አሁን 25 ዓመቱ ሆኖ እና በተጫዋቹ ጉዳይ ምንም ውሳኔ አልተሰጠም እና
በጣም ሀሳቢ የሆነ ጉዞ እያደረገ እንደሆነ መናገር ይቻላል። ሌላኛው የቸልሲ ተጫዋቾች በኤንዞ ፈርናንዴዝ ጉዳይ ደስተኛ ስላለመሆናቸውም እንደዚህ እያየው ነበር። በኤንዞ ፈርናንዴዝ አመራር ደስተኛ አይደሉም። ለነገሩ ፓርክ ደ ፕሪንስ ላይ ቸልሲ ከፓሪስ ሳን ዠርማን ጋር ሲጫወት ያሳየው ባህሪ በፍጹም የማይደገፍ እንደሆነ መናገር ይቻላል። ከዚህ ቀደም ከዘረኝነት ጋር ተያይዞ ከቡድን አባላቱ ጋር ግጭት ውስጥ ገብቶ እንደነበር እናውቃለን። አሁን ደግሞ ከሪስ ጀምስ ጉዳት በኋላ ቡድኑን ሲመራ ቡድኑን በመራባቸው አጋጣሚዎች ተጫዋቾች ደስተኛ እንዳልሆኑ መናገር ጀምረዋል፣ ወይ ደግሞ የተለያዩ ምንጮች አሰምተዋል። እና ቸልሲም በጣም ብዙ ጥያቄዎች መመለስ ያለበት ክለብ ነው። በጣም ብዙ ነገሮች አነሳን። ባነሳናቸው ጉዳዮች ሀሳብ አስተያየቶቻችሁን ልታጋሩኝ ትችላላችሁ። ተመልሼ ደግሞ ከኤፍኤ ካፕ ጋር በተገናኙ ጉዳዮች በዝርዝር እመለሳለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም ሁኑ።